ይቅርታ ሰላም ላንተ ይሁን ወንድሜ ላንተም ይሁን ከየት ነው የምትመጣው ስመለከትህ ለመጀመሪያ ጊዜ ነው በአንድ ቦታ ረግጬ አልቀመጥም ወደ መዲያን የሚወስደው መንገድ ታውቀዋለህ በሚገባ ወንድሜን ለመጠየቅ ብዙ ጊዜ ሄዳለሁ ወንድምህ እዛ ነው የሚኖረው በጌታ ወንድሜ የሆነ ሰው ነው ስሙም ገባኤል ይባላል በመዲያን ውስጥ ሬግ ነው የሚኖረው ወደዛ ነው የምትሄደው አዎ እግዚአብሔር ነው አንተን ይላከልኝ መንገድ የሚመራኝ ሰው እንዳገኘው ለአባቴ ልንገረው አባዬ ናግባ አባቴ ሊያገኝ ይፈልጋል ወንድሜ ሰላም ላንተ ይሁን ላንተም ይሁንልህ በደስታ ሰላም እልሃለሁ ከዚህ በኋላ ምን ደስታ ቀርቶኛል እየታየን ያጣው አዛውንት ነኝ እግዚአብሔር የልቦናህን ምኞትና የዓይንህንም ብርሃን ይመልስልህ አመሰግናለሁ ልጄ ጦቢያ ወደ መዲያን መሄድ ፈልጓል እናንተ ከርሱ ጋር አብረው ብትሄድ ምክንያቱም እዛ በብዛት እንደምትመላለስና ገባኤልንም እንደምታውቀው ሰምቻለሁ እና ክፍያ ከፍልሃለሁ እሺ ጦቢያኖስ እጄ በሰላም መልሰዋለሁ ማን ነገድ ነህ ልጄ የኔን ነገድ ለምን ለማወቅ ፈለክ ዋናው ነገር ልጅ በሰላም መድረሱ ነው የምጠይቅህን አትቃወመኝ ልጄ ስለ ጦቢያ እንድትጨነቅ አልፈልግም እግዚአብሔር ይባርክህ ልጄ ጦቢያ አቤት አባዬ የፊርማውን ወረቀት ያዝ ይሄ ለጉዟችሁ የሚያስፈልጋችሁ ገንዘብ ነው ሂድ ልጄ ለጉዞው ራስህን አዘጋጅ ሰላም ላንተ ይሁንልህ አዛውንቱ ጦቢት ላንተም ይሁንልህ ልጄ እግዚአብሔር ከእናንተ ጋር ይሁን እርዳኝ አትፍራ መተንፈሻ ግልጹን በእጅህ ወጥተህ አውጣው ይህንን ቢላው ያዝ ጉበቱንና ሐሞቱን ቀዳ አውጣው ለምን በጊዜው ይገባሃል በላሁን አውጣው
ሐሞቱና ጉበቱ እነዚሁ ነው። እዚህ ውስጥ አስገባው። አንተ ጋር ያዘው። ግማሹን ሁለታችንም እንድንመገበው ጥበሰው። የተቀረውን ግማሹን ጨው ነስንስበትና ይዘነው እንሄዳለን። እዚህ ማረፍ ትፈልጋለህ? ለምን አናርፍ? አድምጠኝ ጦቢያ፣ ከጥቂት ጊዜ በኋላ መንደሩ እንደርሳለን። በዛ መንደርም ውስጥ ራጉኤል የሚባል አንድ ሰው ይኖራል። እርሱ ከናንተ ነገድ የሆነ ዘመዳችሁ ነው። ሳራ የምትባል አንዲት ሴት ልጅ አለው። ብቸኛ ልጁ ነች። ጦቢያ ሳራን ታገባታለህ። የራጉኤልንም ገንዘብ ያንተ ይሆናል። ለዛ ነው እዛ ስንደርስ በራጉኤል ቤት የምናርፈው። ልጁን ለማግባት ትጠይቃለህ። ግን ጓደኛዬ 7 ባሎች እንደሞቱባት ሰምቻለሁ እና የገደላቸውም ሰይጣን ነው የሚባለው። እና እኔም እንድሞት ትፈልጋለህ? እኔም ለወላጆቼ ብቸኛ ልጅ ነኝ። እኔ የሆነ ነገር ብሆን ሁለቱም ወላጆቼ ይሞታሉ። አድምጠኝ ጦቢያ፣ ሰይጣንን ያሸነፋቸው አግብተዋት በሰይጣን ሥርዓት የተጓዙትንና አምላካቸውን የረሱትን ነው። ሰይጣን የሚያጠቃው በመንፈሱ የደከመውን ሰው ነው። በቤቱ እግዚአብሔር የሚኖረውን ሰው ግን ሰይጣን ምንም ሊያደርገው አይችልም። አልገባኝም። ሰይጣን አፍቅሯታል እና ማንንም ወንድ ከሷ ጋር አብሯት እንዲኖር አይፈቅድም ነው የሚሉት? ስማኝ ጦቢያ፣ ሳራ እንድታገባት ትፈልጋለህ። በከረጢትህ ውስጥ የያዝከውን የአሳውን ጉበት አጭሰው። ለመጀመሪያው ለሁለተኛውና ለሶስተኛው ቀናቶች ራስህን ለጸሎትና ለአምልኮ አስገዛ። ስሜትህን ተቆጣጠር። ጦቢያ፣ ልጆቿን እንድትወልድልህ ሳራን አግባት እና እንደ አብርሃም የተባረከን ዘር ታገኛለህ። እመቤቴ፣ ይሄው ፍራፍሬው። ምንም የመብላት ፍላጎት የለህም? አያስፈልገኝም። ሳራን እጠብቃታለሁ። ምስኪኗ ልጄ፣ የቤት ሰራተኛዋ ከሰደበቻት ጊዜ ጀምሮ እስካሁን ምግብ አልበላችም ወይም አልቀመሰችም። እግዚአብሔር ያበርታት፣ ልቧን ያበርታላት። ስላረፈድኩ ይቅርታ። ብዙ አላረፈድሽም። ነይ እዚህ ጋር ቁጭ በይ። በይ ልጄ። አይ መብላት አልፈለኩም። ያማረሽን ነገር ንገሪኝና እኔ አመጣልሻለሁ። ጌታዬ ራጉኤል፣ 2 እንግዶች እርሶን ሊያገኙት ይፈልጋሉ። ማን እንደሆኑ ነግረውሻል? አይ አስገቢያቸው። እንግዶች ነን ነው ያሉት። ስለዚህ ራቅ ካለ ቦታ የመጡ መሆን አለባቸው። ልናስጠጋቸው ይገባል። ሰላም ላንተ ይሁን ራጉኤል። ላንተም ይሁንልህ። እንኳን ደህና መጣችሁ። ቁጭ በሉ። ከሩቅ የመጣችሁ መሆን አለባችሁ። እግራቸውን የሚታጠቡበት ለእንግዶቹ ውሃ አምጪ። እሺ ጌታዬ። ከየት ነው የመጣችሁት? ከነነዌ የመጣ ነው። የንፍታሌም ነገድ ነን። እርሱም ጓደኛዬ ነው። ወደ ወንድማችሁ ራጉኤል ቤት እንኳን በሰላም መጣችሁ። እርሷ ልጅ ሳራ ነች። ይህች ደግሞ ሐና ሚስቴ ናት። የሚገርም ነው። የባለቤቶች ስም ከእናቴ ጋር ተመሳሳይ ነው። ስም ማን ነው ልጄ? ጦቢያ ነው። የጦቢት ልጅ ነኝ። ከመጣችሁበት ጊዜ ጀምሮ የሆነ ስሜት ተሰምቶኛል። አባትህ እንዴት ነው? ደህና ነው። ናልቀፍ ልጄ። አባትህ በጣም ጥሩ ሰው ነው። ቁጭ በል። ሙክት ረዱና ድግስ አዘጋጁ። ዛሬ ይሄ ቤት ከብሯል። ስለ ፍቅርህ እናመሰግናለን። ምኞቴን ሳታሳካልኝ በፊት ምንም ነገር አልቀምስም። ምን ልታዘዝህ? ሳራን ላገባትና ሚስቴ ላደርጋት እፈልጋለሁ። እሺ ልጄ፣ ግን እባክህ አጎቴ አታሳፍረኝ። ራጉኤል እርሷን ለእርሱ መስጠቱን አትፍራ። ሳራ ሚስቱ መሆን አለባት። ጦቢያ እግዚአብሔርን የሚፈራ ወጣት ነው። ስለዚህም እግዚአብሔር እርሱን ይጠብቀዋል። እግዚአብሔር እናንተን በመላኩ ጸሎቴን እንደተቀበለኝ አረጋግጫለሁ። ስለዚህ ሳራ በሙሴ ሕግ መሰረት ዘመዷን ታገባለች። እንኳን ደስ ያለህ ልጄ። የአብርሃም የይስሐቅና የያዕቆብ አምላክ ካንተ ጋር ይሁን። አንተንና ትዳርህንም ይባርክልህ። አሁን ሙክቱን ማረድ ትችላለህ። ምን ነው ጦቢያ ዘገየ? በጣም አስጨንቆኛል። ገባኤል ሞቶ እንዳይሆን እፈራለሁ። እናም ጦቢያ መልሶ ዕዳውን የሚከፍለው ሰው አጥቶ ይሆን? ወዳጁ ልጄ። ኦ ልጄ፣ የዓይኔ ብሌን፣ አሁን የት ይሆን ያለኸው?
ኦ ልጄ ወየው ልጄ የኔ ውድ ልጄ የኔ ወዳጅ የህይወቴ ኩራት ተመልሰህ ትመጣለህ ወይስ አብቅቷል? ተኩላዎች በሉህ ሞት ወሰደ? ተወዳጁ ልጄ መላኬ ስህተት ነበር። ብቸኛው ልጄ ናፍቄሃለሁ። አምላኬ ሆይ ጠብቀህ በሰላም አምጣው። ከጠላቶቹ ወጥመድ ሁሉ ጠብቀው። እባክህን አምላኬ በእርጅናዬ ምክንያት ወደ መቃብሬ ከመውረዴ በፊት ላቅፈውና ለስመው ናፍቃለሁ። የኔ ውድ ናፍቀኸኛል። የእርጅና ጊዜ ደጋፊህን አጥተሃል። እስካሁን ድረስ የእግዚአብሔርን በረከት ጠግበናል። ጦቢያና አትፍሪ። ጦቢያ ወዴት ነው? አና አትፍሪ። እንደሚመለስ እርግጠኛ ነኝ። እግዚአብሔር ከእርሱ ጋር እንደሆነ እርግጠኛ ነኝ። አባዬ እኔ እንዳገባ ባይስማማ ምኞቴ ነበር። ለምን እንደዛ ትያለሽ የኔ ውድ? ታውቂያለሽ እማዬ፣ በሰማይ ያለው እግዚአብሔር ደስታን ያድልሻል እና ሐዘንሽንም ሁሉ ያርቅልሻል። እግዚአብሔር እንደማይረሳሽ እርግጠኛ ሁኚ። የሳራ ሰርግ የተባረከ ይሁን። እግዚአብሔር ይባርክ። ቀጣዩ ተዳሬ አንተን ያድርግ። እንኳን ደስ አለ ሙሽራው። ቀጣዩ አንተን ያድርግህ። ጦቢያ ለልጅ መጥፎ ነገር ነው የተመኘለት። ይሄ የህይወቱ የመጨረሻ ቀን መሆኑን አላወቀም። ስለርሷ እንዳላወቀ ተስፋ አደርጋለሁ። 7 ባሎቿን ገላለች።
ለቤተሰቡና ለእንግዶቹ እንኳን ደስ አላችሁ። እግዚአብሔር ይባርኮት። ሙሽራው ይኸው፣ ሙሽራዋን አምጧት። ማፈራረሚያውን አምጣው። ማፈራረሚያው ይኸው። በአብርሃም አምላክ ስም የትዳሩን ውል እንጽፋለን። ስምህን ጻፍ ልጄ። እዚህ ጋር ፈርም ራጉኤል። አሁን ደግሞ እዚህ ጋር ሙሽሪት ፈርሚ። አሁን የተባረከች ልጅ የሆነችውን ሳራን የተባረከ ለሆነው ለጦቢያ መዳሯን አበስራለሁ። እግዚአብሔር ይባርካችሁ። አፋጭ ለስላሳውን አምጡ። ሳራ እንድታገባት ትፈልጋለህ። በከረጢትህ ውስጥ ያስከውን የአሳውን ጉበት አጭሰው ለመጀመሪያው ለሁለተኛውና ለሶስተኛው ቀናቶች ራስህን ለጸሎትና ለአምልኮ አስገዛ። በአምላክ ኃይል አሸነፍከኝ፣ በጌታ ኃይል አሸነፍከኝ። እግዚአብሔር ይመስገን። ተነሽ ሳራ፣ ለ3 ቀናቶች ያህል እንጸልይ። ከዛ በኋላ ባልና ሚስት እንሆናለን። እኛ የቅዱሳን ልጆች ነን እና ትዳራችንም የተቀደሰ መሆን አለበት። አምላካችን ሆይ ሰማይና ምድርን የፈጠርክ እስከ ዘላለሙ ድረስ ተባረክ። አዳምን ፈጥረኸው ሚስቱን ሔዋንን ረዳት እንድትሆነው ከጎኑ ፈጥረህለታል። እኔም የሥጋ ፍላጎቴን ለማርካት ብቻ ሳይሆን ከዚህች መልካም ሴት ስምህን የሚባርኩ መልካም ልጆች ያገኝ ዘንድ ለኔ አድርጋት። አምላክ ሆይ ሁለታችንንም በአንድ ላይ እናረጅ ዘንድ ምህረትን አድርግልን። ሰዎቻችሁን አምጡና ሄደን ለልጁ መቀበሪያ የሚሆን ጉድጓድን ቆፍር። ጥቂት ቆይተሽ በቤትሽ ባለሟሎች ሽልከሽ መሞቱን አረጋግጡ። ስንቆፍር እንግዲህ ይሄ 8ኛ ጉድጓዳችን መሆኑ ነው። የዚህ ነገር መጨረሻ የለውም። ዕጣ ፈንታችን ነው። አብረሂና እነሱ ቆፍረው ይጨርሱ። ሞቶ ከሆነ ለቀብር እንዲያዘጋጁት እንንገራቸው። መልካም ዜና ጌታዬ ራጉኤል፣ ቁጭ ብለው ሲጫወቱ ተመልክቻቸዋለሁ። እርሱም አልሞተም፣ በሕይወት አለ። እግዚአብሔር ይመስገን። አመሰግንሃለሁ አምላኬ። የአብርሃም የይስሐቅና የያዕቆብ አምላክ ሆይ አመሰግንሃለሁ። የአብርሃም አምላክ ሆይ ስምህ ይባረክ። በምሕረት ጠብቀህ ስላቆያቸውና ሰይጣንን ስላራክላቸው አመሰግንሃለሁ። አምላኬ ሆይ ባርካቸው። ስለዚህ አንተ አምላክ እንደሆንክ ሰው ሁሉ ይወቅ። እግዚአብሔር ለሳራና ለጦቢያ አራርቶላቸዋልና ሂድና ጉድጓዱን ድፈኑት በላቸው። እሺ ሂድ፣ እግዚአብሔር ጸሎታችንን ሰምቶናል። እንኳን ደስ ያለሽ ሳራ። እግዚአብሔር ምህረትን አድርጎልኛል። እንኳን ደስ አለ ጦቢያ። እግዚአብሔር ይባርክህ ወንድሜ። እንኳን ደስ ያለሽ ሳራ። እግዚአብሔር መጥፎ ዕድልሽን አርቆልሽ ባል ሰጥቶሻል እና አረጋግጦልሻል። አጎቴ ሙሽራይቱን ይዤ እንድሄድ ፍቀድልኝ። እናትና አባቴ አዛውንቶች ናቸው እና ከነርሱ ጋር ከራኩኝ ብዙ ጊዜ ሆኖኛል። እስካሁን በጣም ይጨነቃሉ። እባክህ ልጄ ለ2 ሳምንታት ያህል እዚሁ ቆይ። ስለዚህም ካንተና ከሳራ ጋር አብረን እንደሰት። ሐና ትልቅ ድግስ አዘጋጅና ጓደኞቻችንን ሁሉ ጥሪያቸው። እንዳልክ 2 ሳምንት ግን በጣም ብዙ ነው። ወደ መዲያን መሄድ አለብኝ። ገባኤል ለኔ የሚከፍልልኝን ብር ሄጄ ማምጣት አለብኝ። በአብርሃም አምላክ እባክህ አታሳፍረኝ። ስማኝ ወንድሜ፣ እኔ አንተ አገልጋይ እንኳን መሆን አይገባኝም።
ያንተን ዋጋ በጭራሽ ልከፍል አልችልም። ነገር ግን በአባቴና በእናቴ በአቶ ራጉኤል ስም የምጠይቅህ ወደ ገባኤል ቤት ሂድና ፊርማውን ስጠው። ወደ ሰርጉ ግብዣ እንዲመጣም ጋብዘው። አብረውኝ የሚሄዱ 4 አገልጋዮችንና 2 ገመሎችን ስጠኝ እና አትጨነቅ፣ እግዚአብሔር ሁሉንም ያዘጋጀዋል። ይሄንን ጦቢት አስይዞ ወደ እርሶ ልኮኛል። እንኳን በደህና መጣ የኔ ልጅ። ግን ለምን እርሱ ካንተ ጋር አብሮ አልመጣም? አሁን ጦቢያ እየተዳረ ነው ያለው። እናም እንዲመጡ ጋብዞታል። ማንን ነው የሚያገባው? የራጉኤልን ሴት ልጅ ሳራን ነው። አሁንም እዛ ሆኖ እየተጠባበቀን ነው። በመልካም ሁኔታ ሊመልሱለት የሚፈልጉ ከሆነ አያበሳጩት። እባክዎትን አብረውኝ ይሄዱ፣ ሰርጉን ይካፈሉ። እናም እንኳን ደስ አለ ይበሉት። ጦቢት ወንድሜ ነው። ጦቢያ ደግሞ እንደ ልጄ ነው። በዚህ ጉብኝት ስላከበርከኝ አሁኑኑ ሄጄ መልካም እድልን ያመጣልኝን ብሩንና የብር ጌጡን አዘጋጃለሁ። እናም አብረን መሄድ እንችላለን። እግዚአብሔር ይባርኩት ገባኤል። የራጉኤል ቤት ይሄ ነው። እቃውን ሁሉ ወደ ውስጥ አስገቡና ገመሎቹን አሳርፏቸው። እግዚአብሔር ይመስገን በሰላም ደርሰናል። ጦቢያን ካየሁት ምን ያህል ረጅም ጊዜ እንደሆነኝ አትጠይቀኝ። ከ7 ዓመቱ ጀምሮ አውቀዋለሁ። ጊዜ ሮጣል እና ጦቢያ አሁን ሙሽራ ሆነ። ትንንሽ የነበሩት ችግኞች ትላልቅ ዛፎች ይሆናሉ። ትክክል ብለሃል። ዛፎቹም አብበው ፍሬን ይሰጣሉ። ከዛም ልክ እንደኔ ያረጃሉ። እግዚአብሔር ጤናን ሰጥቶታል። እንሂድ። ጦቢያ እንኳን ደስ አለህ የኔ ልጅ። እንኳን ደህና መጣህ አጎቴ ገባኤል። ተቀመጥ። ምን ያህል እንደኮራውብህ ልነግርህ አልችልም። እኔስ ብትል እንኳን ደህና መጣህ። ጉዞ እንዴት ነበር? በግልጽ ለመናገር በጭራሽ ድካም አልተሰማኝ እና ርቀቱም አልታወቀኝ። እኔም ከነነዌ ስመጣ እንደዚህ አይነት ስሜት ነበር የተሰማኝ። ይሄ ምርጥ የሆነ ሰው የጉዞን ድካም ያቀላል። አባትህና እናትህ ሐናስ እንዴት ናቸው? እኔ የሚያስጨንቀኝ ይሄ ነው። የሰርጉን ዝግጅት እንዲታደሙ ፈልጌ ነበር፣ ግን ከዛ ድረስ ለኔ ብለው ከዛ ድረስ ተጉዞ እንዲመጡ ማስቸገር ስላልፈለግኩኝ። እግዚአብሔር ይባርክ ልጄ። አባትህ መልካም ሰው ነው። እግዚአብሔር ሚስትህንም ይባርክልህ። እናም ወደ ቤተሰቦችህም በሰላም ይመልስህ። አመሰግናለሁ አጎቴ። አንድ ውለታ እንድታደርግልኝ ልጠይቅህ። የሚስቴን አባት እንዲሄድ እንዲፈቅድልኝ ያሳምንልኝ። ወላጆቼ ስለኔ እየተጨነቁ ነው የሚሆነው። እሺ ልጄ፣ ሳሌን በፊት አነጋግረዋለሁ። አድምጠኝ ጦቢያ፣ እዚህ ለረጅም ጊዜ እንድትቆይ ይፈልግ ነበር። ነገር ግን ያንተ ፍላጎት ከሆነ እንዳልክ ይሁን። ስማኝ ጦቢያ፣ ለሳራ ግማሽ ሀብቴን ሰጥቻታለሁ። እንደምትመለከተው እነርሱ እያዘጋጁት ነው። ግን አንድ ቃል እንድትገባልኝ የምጠይቅ ነገር አለኝ። በተቻላችሁ መጠን እየመጣችሁ ጠይቁን። ቃል ገባለሁ እና እናንተም እየመጣችሁ ጠይቁ። ለባልሽ ወላጆች እንዴት ቅን እንደምታደርግሽ እነርሱ አሁን ወላጆችሽ ናቸው። ለባልሽ ታዘዥ እና የቤት ጉዳዮችሽንም በአግባቡ ትወጪ። ልጆችሽንም እግዚአብሔርን በመፍራት
አሁን ለ11 ቀናት ተጉዘናል አይደለም? እግዚአብሔር ጉዟችንን አቀሎልናል። ስማኝ፣ እንደሚመስለኝ 2 ግመሎችን ይዘን ወደፊት መቀጠል ይኖርብናል። ወላጆች በጭንቀት ታሞ ይሆናል። የተቀሩትስ ተጓዦች? ሳራንና አገልጋዮቹን እዚህ ትተናቸው እንሄዳለን። ቀስ ብለው ሊከተሉን ይችላሉ። ጉዞ አስቸጋሪ ስለሆነ እነሱን ማስቸገር አይኖርብንም። እንደዛ ይመስላል? አዎ፣ ያም እንዳንተ ፍላጎት ነው የሚወሰነው። ልሂድና የሳራን ሐሳብ ልጠይቅ። ቀጥል። ምን ታስቢያለሽ? ወስነሃል? ምን ይመስልሻል? ያንተ ፍቃድ ከሆነ ምንም ተቃውሞ የለኝም። የኔ ብቻ ፍላጎት አይደለም፣ ጓደኛዬም እንደዛው ነው የፈለገው። ጓደኛህን አምነዋለሁ። እንደዛ ካለ የሆነ የተሰማው ነገር ቢኖር ነው። ለዛም ይሆናል ጉዟችሁን እንድትቀጥሉ የፈለገው። እንደዛ ይሆን? አዎ፣ ሂድ፣ አትፍራ። እኛን እግዚአብሔር ይጠብቀናል። እንግዲያው እንጸልይ። ጦቢያ፣ ልጄ ጦቢያ፣ ጦቢት፣ ልጅ ተመልሷል። ጦቢት፣ እናትህ እየጠበቀች ነው። ጦቢያ፣ ፍጠን። ወደ ቤት እንደገባህ ለእግዚአብሔር ስገድ እና የአባትህን አይኖች በአሳው ሐሞት ኳሏቸው። የአይን ብርሃን ወዲያው ይመለሳል። ሂድ፣ እግዚአብሔር ካንተ ጋር ይሁን። እሺ። ጦቢያ፣ እንዴት ይህን ያህል ጊዜ ልትቆይ ትችላለህ ልጄ? በጣም ናፍቀሽኛል እማዬ። አባዬ። ጦቢያ ልጄ፣ ጦቢያ ውድ ልጄ፣ ሳልሞት በፊት እንደማይ ታውቆኝ ነበር። ረጅም እድሜ ያኑርህ አባዬ። በጣም ናፍቀህን ነበር። ቤቱም ናፍቋል። አብረኸኝ ና ልጄ። የሰማይና የምድር አምላክ ሆይ ጦቢያን በሰላም ስለመለስከው አመሰግንሃለሁ። እኔንም በጤና ስላቆየኸኝና የእርሱን መመለስ አብሬ እንድደሰት ስላደረግከኝ አመሰግንሃለሁ። የአብርሃም የይስሐቅና ያዕቆብ አምላክ ለክብርህ እዘምራለሁ። አሜን አሜን። ናፍቀኸኝ ነበር ልጄ። ናፍቀኸኝ ነበር ልጄ። ጦቢያ ንገረኝ፣ ይሄ በጉዞህ ላይ ያጀበህ መልካም ሰው ወዴት ነው ያለው? ኦ ደስታዬን ድረሰው አደረገኝ። ከግመሎቹ ጋር ውጭ ነው ያለው። እባክሽ እማዬ ወደ ውስጥ እንዲገባ ጥሪው። ዘጠኝሃና ምን ብሎ ያስበን ይሆን? አባዬ ፍቀድልኝና በዚህ በአሳ ሐሞት አይኖችን እሻቸው። ለምን ልጄ? እባክህ አባዬ እሺ በለኝ። እሺ አሻቸዋለሁ። ታማሚው ጦቢት ሰላም ላንተ ይሁን። ቃልህን ለጠበቅከውና ልጄን በሰላም በደህና ስለመለስክልኝና የልቦናዬን ደስታ ስለሰጠኸኝ ለአንተም ሰላም ይሁን።
ጦቢያ እስካሁን አልነገርከኝም። ገባይልን አገኘኸው እና ስዳውን መልሶ ሰጠ? ሁሉም ነገር አንተ በፈለግከውና ከዛም በተሻለ ሁኔታ ተከናውኗል። ሁሉንም ነገር እነግርሃለሁ። ልጄ አይኖቼን የሆነ ነገር እየመዘመዘኝ ነው። የሆነ ነገር ከነርሱ የመነጨ ይመስለኛል። አይኖችን ክፈታቸው አባዬ። የተገለጡ ናቸው ልጄ፣ ግን ማየት አይችሉም። አይንህን ክፈተው ጦቢት። አምላክ የአይንህን ብርሃን መልሶልሃል። አና ማየት ቻልኩኝ። የአብርሃም የይስሐቅና ያዕቆብ አምላክ ሆይ ክብር ላንተ ይሁን። አምላኬ ሆይ አይኔ በድጋሚ እንዲያይልኝ ስላደረክልኝ አመሰግንሃለሁ። አምላኬ አመሰግንሃለሁ። ማየት ቻልኩኝ። የእግዚአብሔር ስም የተባረከ ይሁን። ዘላለማዊው እግዚአብሔር የተባረከ ይሁን። ምክንያቱም ለመንግስትህ ፍጻሜ የለውም። አንተ ትሰብራለህ፣ መልሰህም ትጠግናለህ። ወደ ሲኦልም ወርደህ ነፍሳትን ታድናለህ። እናም ካንተ እጆች ምንም ከቶ አያመልጡም። በአሕዛቦች ሁሉ ፊት አመስግኑ። እርሱ በእነርሱ መካከል ታምራቶቹን እንድትናገሩና ከእግዚአብሔር ሌላ አምላክ እንደሌለ እንድትናገሩ በትኗችሁ ነበር። እርሱ ሊጠግናችሁ ሰብሯችሁ ነበር። ነገር ግን አሁን በሁላችሁም ላይ ምሕረትን ያደርጋል። ስለዚህ አሁን እርሱ ለእናንተ ያደረገውን ተመልከቱ። ድምጻችሁን ከፍ አድርጋችሁ አመስግኑ። በዘመን ውስጥ ያረጀውን ንጉሥ አመስግኑት። ኃይሉንና ታላቅነቱን ለአሕዛብ አሳይቷልና። ኃጢአተኞች ከኃጢአታችሁ ተመለሱና በፊቱ መልካም ነገርን አድርጉ። ምናልባት እርሱ ሊምራችሁ ይችላል። እኔ ግን ነፍሴ በእርሱ ደስ ይላታል። ተመረጣችሁ ሁላችሁ አምላክን ባርኩ። በቀኑም ሁሉ ደስ ይበላችሁ። እንኳን ደስ አለ ጦቢት። በእውነት እግዚአብሔር ሕያው አምላክ ነው። እመነኝ ጦቢያ፣ በደህና መመለስህ ደስ ብሎኛል። ከዛም በላይ ደግሞ የአባቴ የዓይኑ ብርሃን መመለሱ ደስ ብሎኛል። እግዚአብሔር ይመስገን። እንደ እግዚአብሔር ፍቃድ ተጓዦቹ በሁለት ቀን ውስጥ እዚህ ይደርሳሉ። እናንተ ሁላችሁም የጦቢያን ሚስት እንኳን ደስ አለሽ እንድትሉ ተጋብዛችኋለሁ። እንኳን ደስ አለህ ጦቢያ። ሚስት ማን እንደሆነች ማወቅ እፈልጋለሁ። የራጉኤል ልጅ ሳራ ነች። ሳራ? አዎ የራጉኤል ልጅ። ግን ልጄ እርሷ? አትፍራ አጎቴ፣ እግዚአብሔር ከዳቢሎስ አድኗታል። እግዚአብሔር ይመስገን ልጄ። አሜን ልጄ። አባዬ ምንድነው እርሱ? ሳራ ደረሰች። በሰላምና በደህና ስለደረሰች እግዚአብሔር ይመስገን። ይሄ ደግሞ ገባይ ላንተ ይሁን ብሎ የላከልህ የብር ሳንቲሞች ናቸው። በነገር ላይ አባዬ ሰላምታም ልኮልሃል። ደህና ይሁን። ሁሉንም ነገር በቦታው አድርገሃል። የምንከፍለው ዕዳ አለብን። የምን ዕዳ? ንገረኝና እኔ ልክፈል። እግዚአብሔር ይህንን ሁሉ ገንዘብ ባርኮ ሰጥቶናል። የዛ መልካም ሰው እዚህ ድረስ አጅቦ ያደረሰ ሰው ዕዳ አለብን። ትክክል ነህ አባዬ። ብሰጠውም እንኳን የእርሱን ዋጋ መክፈል አልችልም። እባክህን ካመጣሁት ሁሉ ግማሹ እንዲወስድ ንገረው። እግዚአብሔር ይባርክህ ልጄ። እንኳን በደህና መጣሽ ወደ ቤትሽ። አመሰግናለሁ አክስቴ። ኦ አይሆንም። ካሁን ጀምሮ እናቴ ብለሽ ጥሪ። አሁን ልጅ ሆነሻል። ቤታችን እንዲህ ብዙም አያምርም። ገና ወጣቶች ናችሁ። የተሻለ ትገነባላችሁ። ይሄ የአዛውንቶች ቤት ነው።
ይሄ የሚያምር ቤት ነው። ምክንያቱም የጦቢያ ነው። የአባት ጦቢትና የእናት ሐና ቤት ነው። እግዚአብሔር ይባርክሽ ልጄ። በሉ ቀጥሉ። ቤቱን በልጆች ሙሉት። የእግዚአብሔር ፍቃድ ይሁን እናቴ። ታውቂያለሽ ሳራ፣ ስላንቺ ስሰማ ልቤ ደንግጦ ነበር። በጽድቅ መንገድ ለሚጓዙ ሰዎች መድኃናቸው የሚመጣው ከአምላክ ዘንድ ነው። ችግር ውስጥ በሆኑም ጊዜ ያበረታቸዋል፣ ይረዳቸዋል እናም ያድናቸዋል። የእሱን ጥበቃ በጠየቁም ጊዜ ከክፋት ያድናቸዋል፣ ይታደጋቸዋል። በእውነት አምላክስ ያዕቆብ አምላክ ነው። እና እዚህ ቁጭ በል ልጄ፣ አንድ ላይ ልንሆን ይገባናል። ጦቢት እባክህን አታሳፍረን። በአገልግሎትህ ቃልህን ጠብቀሃል። ውለታህን አልረሳውም። ለዛም ነው እባክህን ክፍያህን ከጦቢያ ተቀበል። የምን ክፍያ? እባክህን ከገባኤልና ከራጉኤል የወሰድኩትን ግማሹን ውሰድ። እናም እግዚአብሔር ይባርክህ። በሕያዋን ሁሉ ፊት እግዚአብሔርን ባርኩ፣ አመስግኑት፣ ጸልዩ፣ ጹሙ፣ ምጽዋትን ስጡ። ምጽዋት መስጠት ማንኛውንም በደል ያነጻል እና ከሞትም ያድናል። የሰው ልጆችንም በረከትና ምሕረትን ያስገኝላቸዋል እና የዘላለም ሕይወትን ያስገኛል። ቃሎችህ የሚስቡ ናቸው ልጄ። አሁን ከናንተ የሰወርኩትን እውነቱን አውጅላችኋለሁ። ንጉሡን ተዳፍረህ የሞቱትን በቀበርክ ጊዜና በተፈተናችሁ ጊዜ ወደ እግዚአብሔር ስትለምኑ እርሱ ጸሎታችሁን ሰምቷችኋል። የልጄ ሚስት ሳራም ጸሎቷን አምላክ ሰምቷታል። እናም እኔን መልአኩ ሩፋኤልን ላከኝ። እኔ በእግዚአብሔር ፊት ከሚቆሙት ከሰባቱ ሊቃነ መላእክት መካከል አንዱ ነኝ። ስሜም ሩፋኤል ነው። አትፍሩ። እኔ ከእናንተ ጋር በእግዚአብሔር ፈቃድ ሳገለግላችሁ ነበርኩ። እርሱም ባርኩ፣ ቀድሱትም። እግዚአብሔር እንድትባርኩ ወደ ላከኝ ወደ እርሱ ሲሄድ ተመልከቱ። እናም ተአምራቱንም ለሰው ሁሉ ተናገሩ። ጦቢት አይኑ ከተመለሰለት በኋላ ለ42 ዓመታት ኖረ። የልጅ ልጆቹንም ተመልክቶ በ102 ዓመቱ ከዚህ ዓለም በሞት ተለየ። በታላቅ ክብርም በነነዌ ውስጥ ተቀበረ። ጸሎቱና በረከቱ ከእኛ ከሁላችን ጋር ይሁን፣ አሜን።